ይታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን እኔ ገንዘግጁ ላይ አርቲስቶች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች ሁሉም ለአርሲ ኦርቶዶክሳውያን ድምጽ እየሆኑ ይገኛሉ። ታዲያ ይህን ድምጽ ባንድ ሰብሰብ አድርገን ለመፍትሄ እናውለውም እየተባለ ይገኛል። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያሰናይ ዲያቆኑ እኮ ያ ጓደኛ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? የለም መግደልና እንደ ልብ እንኳን መንቀሳቀስ አትችሉም እያሉ ይገኛሉ። ይህን ነገር እንግዲህ ለማን ነው የምናደርሰው? አይ እቺን ቪዲዮ እንደ ስሟት ወዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጥሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ አባቶቻችን እስካሁንም ድረስ መረጃው እንደሌላቸው ሲጠየቁ መልስ እንደሰጡን ተናግረዋል። ልክ እንደ ዞኑ አስተዳዳሪ ማለት ነው። እነዚህንና የመሳሰሉትን ቪዲዮዎች ጊዜ ተመልሻለሁ። እንደምን ቆያችሁ? ይህ ቪዲዮ ከደረሳችሁ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ ለብዙዎች አጋሩት። አርቲስቶች፣ የተለያዩ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች ስለ አርሲው ጉዳይ ድምፃቸውን ከፍ አድርገው እያሰሙ ይገኛሉ። ነገር ግን እስካሁን ወደ ተግባር የተቀየረ ነገር የለም። ስለዚህ ሁላችንም ባንድ ሆነን ወደ ተግባር ልንቀይረው ይገባል የሚል ሀሳብ አስተያየት እየተሰማ ይገኛል። መጀመሪያ እስኪ የታዋቂ ሰዎችን ድምፅ የተወሰነውን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ልጆች፣ የድንግል ማርያም አስራቶች እንደምን አደራችሁ? እንደምን አላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና ይባር የሆነ አምላክ ስሙ የተመሰገነ ይሁን። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለግኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ፣ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች፣ እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ።
ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያን ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣ የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን ዕድል የት እናገኘዋለን? እናንተ ዕድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልኝ ጌታ፣ 666 ግርፋትን የተገረፈላችሁ አምላክ እሱ፣ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምሥራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ሥራውን ይሠራል። አናርድም፣ እንታረዳለን፣ አንገልም፣ እንሞታለን። ይሄን አባቶቻችን አውርሰውናል። ግን አንድ እውነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓልኑ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ
በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለእሱ ሰጥተናችኋል። እሱ ይበቀላችኋል። እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለይ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ። ጽኑ ክርስቲያኖች፣ ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ። ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች እግዚአብሔር ያጠንክራችሁ። አይዟችሁ፣ ከጎናችሁ ነው ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶች እና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ እያለቀሱላችሁ ነው። እግዚአብሔር ያጽናችሁ፣ ያጠንክራችሁ። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። በእሳት ውስጥ ያላችሁ እሳቱን መድኃኔዓለም ያብርድላችሁ። መሳሪያቸው አይፈልቀቅ፣ ጥይታቸው ይክሸፍላችሁ። ቢላቸው አይረድ፣ እጃቸው ይዛልላችሁ። ታዲያ እኔ ሌላ ምን አቅም አለኝ? ምንስ ላድርጋችሁ? ምድር አለቀሰች፣ የሰው ደም በዝቶባት። ምድር አለቀሰ፣ የሰው ደም በዝቶበት። እባክህ አምላኬ ብታይ ምን አለበት? ምን አልብታስተውል? አንተ ተመልከተው፣ ግለጠው እውነቱን። አሁን እንኳ ውረድ አብርደው እሳቱን። አሁን እንኳ ውረድ አብርደው እሳቱን። ታረዱ ልጆች የተሰቀሉ መቱን። አሁን እንኳ ውረድ አብርደው እሳቱን። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር። ወንድሜ ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆን እኮ ያ ጓደኛ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ
ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷም ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። በቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያልን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን እኔ ግን ዝግጁ ነኝ። በአርሲው ግድያ ዙሪያ የተለያዩ አካላት ምን አሉ የሚለውን እስኪ ሪቪው እናድርገው። መንግስት ያው ምንም ነገር አላለም። በወረዳው የሚገኝ አስተዳደር ደግሞ ስለ ጉዳዩ መረጃ የለኝም ብሏል። እንዲሁ ደግሞ ወደ ቦታው የተላኩ የጸጥታ ኃይላት ደግሞ ምንም እንቅስቃሴ ሳያደርጉ በአካባቢው 40 ኪሎ ሜትር ያህል ርቀት ላይ ሆነው ሲዝናኑ እንደነበርና የሲቪል ድጋፍ እንዳይሄድ ራሱ መከልከላቸው ተሰምቷል። መሰረት ሚዲያ ነው ይህንን ያለው። በሌላ በኩል እንግዲህ የኢትዮጵያ ኦርቶዶክስ ፓትርያርኩ እንግዲህ ብፁዕ ቅዱስ አቡነ ማትያስ ደግሞ የጸጥታ አካላትና እንግዲህ አስፈጻሚዎች ከታሪካዊ ዕዳ እባካችሁ ዳኑ ሲሉ ጥሪ አስተላልፏል። አርቲስት ሰለሞን ሙሄ ደግሞ ዝም ማለት እንደ ይቆጠራል በማለት ድምፁን አሰምቷል። አንዳንዶቹ እንግዲህ ድምፃቸውን እያሰሙ ነው። መንግስት ደግሞ ዝምታን መርጧል። መገናኛ ብዙሃን ደግሞ በበኩላቸው ምንም አላሉ። መንግስት ዝም ሲል እነሱም ዝም ይላሉ መሰለኝ። እረ ነው ፈጣሪ ብቻ ምሕረቱን ይላክልን ነው የሚባለው። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። መሞት ይበቃናል። እስከ መቼ ነው ዝም የምንለው? ኦርቶዶክሳዊ ባለማተቦች የሆናችሁ እኔን የምትወዱኝ የተዋሕዶ ልጆች ይህን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት ያደርጋችሁ ለብዙሀን አደርሱልኝ አደራ። በመብርሃን ይዣችኋለሁ። ማለት እስከ መቼ ነው ዝም የምንለው? አባቶቻችን እስከ መቼ ነው ዝም የምትሉን? አርሲ ላይ በቃ ብለን ምን ቆመው መቼ ነው? ሁላችንም አጀንዳ አድርገን እናቆመዋለን እና በጣም ብዙ ነገር እያጣን ነው። አርሲ ላይ ወገኖቻችን እያለቁ ነው። የተዋሕዶ ልጆች እያለቅን ነው። እየሞቱ መብዛት የለም እያለቅን ነው። እባካችሁ ሁላችሁም ስለ አርሲ ኦርቶዶክሳውያን ድምፅ እንሁን፣ ድምፅ ሁኑ። ሁላችንንም ይመለከተናል። እባካችሁ ድምፅ እንሁን። አምና በንትን ሰበብ ዘንድሮም በንትና ሰበብ እያደረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። ኧረ ይደብራል በጣም። ወንድሞቻችን እህቶቻችንን እናመሰግናለን። ሁሉም በአንድ ድምፅ የክርስቲያኖችን መገደል አውግዟል። ይህ እንግዲህ ደስ የሚል ነገር ነው። ነገር ግን ወደ መሬት የወረደ ነገር እስካሁን የለም። የተፈናቀሉት ሰዎች ምግብ፣ መጠጥ ያስፈልጋቸዋል። ይህን ነገር ደግሞ ለማድረግ አንድ ሰንሰለት ተፈጥሮ በአንድ መንገድ ይህ ነገር ሊደረግ ይገባዋል።
የወሃብያዎች ፍንጨታ አሁንም አልቆመም። አይደለም መግደል እና መንቀሳቀሻ ቦታ እንኳ እናሳጣቸዋለን፣ መሬቱም መንግስቱም የኛ ነው እያሉን ይገኛሉ። እንግዲህ ህዝብ የሚመራውን መርጧል። ውጤቱ ገና ባይታወቅም ነገር ግን ወሃብያዎች ሁሉም ነገር የኛ ነው እያሉን ይገኛሉ። እነዚህን አደብ የሚያስይዛቸው እስካሁን ሰው አልተገኘም። ሃይ እቺን ቪዲዮ እንደ ስማት ዋዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑ እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜ የሚሆን ነገር እንሰራለን። እሺ በጣም ለብዙኛ ጊዜ ነው አሁን እየጀመርኩት ያለሁት መልሼ ይሄን ቪዲዮ ማለት በጣም ስሜታዊ እየሆንኩ ተረጋግቼ ሀሳቤን ለማስረዳት እሞክራለሁ። ኦርቶዶክሳዊ ሆናችሁ ክርስቲያኖች ሆናችሁ በዘር ፖለቲካ ውስጥ ተጠምዳችሁ ያላችሁ ደንቆሮዎች ካላችሁ ከአራጆቻችን ላይ ተናናያችሁም። እንደምትመለከቱት ማረዳቸው አይደለም የሚገርመው፣ ወይ መግደላቸው አይደለም የሚገርመው። ፐብሊክ ላይ ወጣው እኔ ነኝ እኮ ያረድኩ ምን አባት አመጣለ ማረዴ ነው እንደሚገርም። ገና በነፃነት አትንቀሳቀሳትም፣ መንግስት ከኔ ጎን ነው፣ ምንም የምታመጣው ነገር የለም ሲል በምን ደረጃ ብንናቅ ነው? በምን ደረጃ እንደሌለን ብንቆጠር ነው? ኦሬዲ የለንም እኮ በቃ ምንም ኮንሲኩዌንስ እንደማይመጣ ያውቁታል። ባለፈው የሶሻል ሚዲያ ዘመቻ ተባለ፣ ሁሉም ፕሮፋይል ቀየረም ነው። ምን ጥቅም? ምንድነው ጥቅሙ? ምን ፈየድን? አርሲ ላሉት ምንም ይፈየድ ነው ነገር የለም። የቶሎ እርዳታ የለም፣ አላቂቃዎች እርዳታ የለም፣ ራስን እንዲከላከሉ የሚያስችል ነገር ማገዝ የለም። ፍትህ ለአርሲ ገልቱ። እዚህ ፍትህ ለአርሲ ብለህ የምታመጣው ነገር አለ? እዚህ ጮህ ለፍልፈህ የምትፈይደው ነገር አለ? ከዛ በጣም አሰባችሁ ከተባለ ምንድን ነው የምትሉት? አባቶች ይናገሩ። የትኛው አባት ነው የሚናገረው? እዚህ መፈንቅለ ሲኖዶስ የሞከረው አባት ነው የሚናገረው? ልጆቹ ሲታረዱ እኔ አላቃቸው የሚለው አባት ነው የሚናገረው? እዚህ ትግራይ፣ ኦሮሞ፣ አማራ የተባለ የሚከፋፈለው ደንቆሮ ጳጳስ ነው የሚተባበረ? የትኛው ጳጳስ ነው የሚተባበረ? እስኪ ኃይሉ ያለው በክንድህ ነው፣ ኃይሉ ያለው በእጅህ ነው። ጂሃድ ታውጆብህ በተገኘህ እንድትገደል ተፈርዶብህ ስቲል አንተ ጣት ቆማ ላይ ነህ። ነገሌ ይምጡ እነሱ ይሰሩታል ምናምን። ነገ ወንድምህን ወይ ራስህን ወይ እናትህን አጋድሞ ሲያርድልህ የዛኔ ህመሙ ይገባል፣ ፔኑ የዛኔ ይገባል።
በያላችሁበት 20-30 ሆኖ መቀመጥ ምኑ ነው የሚከብደው? ለመተባበር አንድ ለመሆን አንተ ያለህን ለዛ እሱ ያለውን ለአንተ ለመስጠት ራስን ለመጠበቅ አንድ መሆን ምኑ ነው የሚከብደው? የመጥፋት ስጋት ተጋርጦብህ እያየህ አንተ አማራና አንተ ኦሮሞና አንተ ትግሬና አንተ ደቡቤና ኦርቶዶክሳዊ የሆነ እንዲህ የምትል ካለ ከአራጆቻችን በላይ የምታርደን አንተ ነው። ዘር ፖለቲካ ውስጥ ተወሽቀህ ያለህ ማለት ነው። ሙስሊም ታስታውሳላችሁ አይደለም? ኢትዮጵያ ውስጥ ሊከፋፈል ቀርቶ ኢትዮጵያና ግብጽ ጦርነት ቢገጥሙ ለግብጽ ነው ማግዘው የሚል ሙስሊም አለ። ዛት ማች ነው ለሃይማኖታቸው የሚቆረቆሩት። እዛ ገሃነም ሄዶ ለሚቃጠለው ይሄንን ያክል ዴዲኬሽን ካለው የእግዚአብሔር ልጅ ሆነ የሰማይና የምድር ጌታ ልጅ ሆነ እንዲህ አይነት መከፋፈልና ድንቁርና ውስጥ ገብተህ ያንተ መደንቆር ሳያንስ ሌላውንም የዘር ፖለቲካ ውስጥ እንዲገባ ታደርጋለህ። አርሲ ላይ እየተገደሉ ያሉት እዛው ተወልደው ያደጉ ኦሮሞኛ አቀላጥፈው የሚናገሩ ከኦሮሞ ያ ክልል ውጪ ወጥተው የማያውቁ ሰዎች ናቸው፣ ገበሬዎች ናቸው እያለቁ ያሉት። የዘር አታርገው፣ በማተብ በክር ነው እየተገደልክ ያለው። ከዛ ውጪ አርሲ ላይ ብቻ አይደለም፣ ወረባቦ በአጠቃላይ ደቡብ ወሎ ከኮምቦልቻ ጀምሮ የተያዘልሽ ትልቅ ድግስ አለ፣ የተያዘልሽ ፕሮጀክት አለ። በተኛሽበት ሲያጋድምሽ የዛኔ መንቃት ትጀምራለሽ። ሌላኛዋ ከተማ ጎንደር ዩኒቨርሲቲ እንገነባለን ብለው መሬት እንደጠየቁ እናውቃለን። ይሄን ፕሮጀክት የሚያስተባብሩ ልጆችንም እናውቃቸዋለን። የገንዘብ ምንጫቸውንም እናውቀዋለን። ያላቸውን ኮኔክሽንም እናውቃለን። ሁለቴ ረብሻ ሞክረው ስለቀመሱ ብዙ ባይዳፈሩም ጎንደርም ጥንቃቄ የምትፈልግ ከተማ ናት። እንደ ስቴፒንግ ስቶን ስለሚጠቀሙባት ማለት ነው። እና ካሁኑ ጀምረ ካልተዘጋጀ ካሁኑ ጀምረ ካልተባበረ አንድ ካልሆንክ በነፃነት አትንቀሳቀሳትም። በቆምክበት ትገደላለህ እያለ ነው አራጅ። ከዚህ በላይ ምን እንደምፈልግ ነው ያላቀም። ምን እንዲሉን እንደምፈልግ ነው ያላቀም። እናመሰግናለን። አባቶች ሲጠየቁ እስካሁን መረጃው አልደረሰንም እያሉም ይገኛሉ። ይህንስ እንዴት አያችሁ? አባቶቻችን ግን ወዴት እየሄዱ ይሆን? ኦርቶዶክስ ጋዜጠኞች አርቲስቶችን ጨምሮ ሌሎች ኦርቶዶክሳውያን ወደ 5 ኪሎ ቤተ ክህነት ደውለው ለምንድነው ዝም የምትሉን? የሁሉ ህዝበ ክርስቲያን በአርሲ ላይ ሲታረድ ሲጨፈጨፍ ቤተ ክርስቲያን ስትቃጠል ተብለው ሲጠየቁ አባቶች ምን እንደመለሱ ታውቃላችሁ? ዛሬም ተገደሉ እንዴ? አረኛ ምንም አልሰማንም አሉ። እግዚአብሔር ይሁነን እንጂ አባቶች ብለን ከዚህ በኋላ የምንጠይቅበት አባቶች ብለን ስማቸውን የምናነሳበት ምንም ነገር የለም። ገዳዮቻችን እነሱ ናቸው፣ አስገዳዮቻችንም እነሱ ናቸው። ከዚህ በኋላ መላ ኦርቶዶክሳውያን ይህን ማወቅ አለበት። እያስገደለን ያለው 5 ኪሎ ያለው ሲኖዶስ ብለን የምንጠራው አባቶች ብለን ይጠብቁናል ብለን አባቶች ብለን የምንጠራቸው ናቸው። በቃ ከዚህ በኋላ ጣታችንን የምንቀስረው እነሱ ላይ ነው። ሚዲያው እንደዚህ ተናውጦ እያለ ዛሬም ተገደሉ ወይ? አረኛ ምንም አልሰማንም አሉ። ምክንያቱም እነሱ በመናፈሻ ውስጥ ናቸው ያሉት። ወንድማችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከዚህ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። ለሞቱት ወገኖቻችን ቸሩ እግዚአብሔር ነፍሰ ረፍትን ይስጥልን። ላለነው ደግሞ ምሕረትን፣ አንድነትን፣ ሰላምንና በአንድ ላይ በጋራ መቆምን ይስጠን። ሰላም ቆዩ።